ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አድማጮቼ ተመልካቾቼ የዛሬው የትምህርታችን ርዕስ የሚሆነው የሽንት ቧንቧ ኢንፌክሽንን ለመመርመር ከሚያስፈልጉ ሁኔታዎች ውስጥ አንዱ ሽንትን በአይን የመለየት ሥራ ነው። ሽንትን በአይን የመለየት ሥራ ስናካሂድ በመጀመሪያ የሽንታችንን ቀለም እናያለን። ከዚያ በኋላ የሽንቱን አረፋ ወይም ኮረፋ እንዲሁም የሽንቱን ሽታ እናያለን፣ እናሸታለን ማለት ነው። ወደ ሌሎች የላቦራቶሪ ምርመራዎች ከመሄዳችን በፊት መጀመሪያ የምናየው የሽንቱን ቀለም ነው። ሁለተኛ የምናየው የሽንቱን አረፋ ነው። ሶስተኛ የምናየው ደግሞ የሽንቱን ሽታ ነው። ባለፈው ሳምንት የሽንታችንን ከለር ስለ ሽንት ቧንቧ ኢንፌክሽን ምን ይናገራል የሚለውን ነገር ባለፈው ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ የምንሰራላችሁ የሽንታችን አረፋ ወይም በገጠር አነጋገር ኮረፋ እንዲሁም የሽንታችን ሽታ ምን ያህል የሽንት ቧንቧ ኢንፌክሽንን ይገልጽልናል የሚለውን እንመማራለን። መጀመሪያ እስኪ የሽንት አረፋ ወይም ኮረፋ እንዴት ይፈጠራል የሚለውን ከፋፍለናቸው እንያቸው። የሽንት አረፋ የሚፈጠረው የአየርና የሽንት ቅልቅል በገጠር አካባቢ ከመሬት ጋር ወይም ከተማ አካባቢ ከምንሸናበት ዕቃ ጋር፣ ከብልቃጥ ጋር፣ ከፖፖ ጋር፣ ከሽንት ቤት መቀመጫዎች ጋር በሚፈጠር ቴንሽን ምክንያት የሚፈጠር የሽንት አረፋ ወይም ኮረፋ ብለን እንጠራዋለን። ወይም የሚፈጠረው በዚህ መንገድ ነው ማለት ነው። እስኪ እነዚህን ሶስቱንም የሽንት አረፋዎች ወይም ኮረፋዎች እንመልከት። በግራ በኩል የምናየው በብልቃጥ ሆኖ የሽንቱን አረፋ ነው። መሃል ላይ ያለውን የሽንት አረፋ ደግሞ ስናየው ወይም ኮረፋ ስናየው በዘመናዊ የሽንት ቤት አረፋ ወይም ኮረፋ ነው የተሸና። በቀኝ በኩልና በመጨረሻ በኩል የምናየው ደግሞ አሁንም በብልቃጥ ላይ ወይም በንጹህ ዕቃ ላይ ተሸንቶ የምናየውን የሽንት አረፋ ወይም ኮረፋ ነው። እነዚህ ሶስቱ አረፋ ፈጥረዋል። እነዚህ ማለት ምን ማለት ነው? የሽንት አረፋ ወይም ኮረፋ ፕሮቲን የሚባለው ንጥረ ነገር በሽንታችን ውስጥ አልፎ ስንሸናው የሚፈጠር መኩረፍረፍ ነው ማለት ነው። ይህ 30% የሚሆነውን የሽንታችንን የኩላሊታችንንና የጉበታችንን የበሽታ ሁኔታ መግለጽ የሚችል ነው። ይህ የሽንት አረፋ ወይም ኮረፋ የተፈጠረ ጊዜ የጉበት ህመም ሲፈጠር መሆኑን ያሳያል። የልብ ህመም ችግርም ሲፈጠር መሆኑን ያሳያል። የሽንት አረፋን የቆይታ ጊዜ በሁለት መንገድ እንከፍላለን። ከተሸና በኋላ አረፋው የሚቆይና ብዛት ያለው አረፋ ሲፈጠር አንደኛው ሲሆን፣ ሁለተኛው ደግሞ ለአጭር ጊዜ የሚቆይና ብዛቱም ትንሽ የሆነ አረፋ ሲፈጠር። እነዚህ ሁለቱ እንግዲህ የሽንት አረፋ እንዴት ይፈጠራል? መቼ ይፈጠራል? ለምን ይፈጠራል ስንል ሰውነታችን ውስጥ ውሃ ሲጠማ ወይም ደግሞ ሰውነታችን ውሃ ሲያጥረው ይህ አረፋ ወይም ኮረፋ ይፈጠራል። ሌላው ደግሞ በኃይል ወይም በፍጥነት ስንሸና ይህ አረፋ ወይም ኮረፋ ይፈጠራል። አንዳንዴ ደግሞ በምንጸዳዳበት አካባቢ ወይም መሬት ላይ ስንሸና ከፀሐይና ከአፈሩ ጋር ያለው ቅልቅል እንዲሁም ከዕቃዎች ጋር ያለው እናጸዳበት የነበረው ኬሚካል፣ እነዚህ ኬሚካሎች ሲፈጠሩ ወይም ከሽንት ጋር ስንሸና ሲጋጩ የሽንት አረፋ ወይም ኮረፋ ይፈጠራል። ምንም እንኳ አረፋው ቢፈጠርም ብዙ ጊዜ ቢቆይ ቢሆንም ጤነኛ ሰው
መሆኑን ለማመልከት እንችላለን። ወይም ጤነኛ ሰው እነዚህ ችግሮች ሲገጥሙት ወይም እነዚህ ሁኔታዎች ሲፈጠሩ የህመም ምልክት ላይሆኑ ይችላሉ። ነገር ግን የህመም ምልክት የሚሆነው ፕሮቲን በሽንት ውስጥ ሲገኝ መሆኑ ነው። የጉበት ህመምና የኩላሊት ህመም ችግር ሲፈጠር እነዚህ በሚኖሩበት ጊዜ የሽንት አረፋ ወይም ኮረፋ በብዛት ይከሰታል። እንዲሁም ለረጅም ጊዜ የመቆየት ዕድል አለው። ስለዚህ ይህ ህመም ነው ማለት ነው። እንዲሁም ከነዚህ ከሶስቱ በተጨማሪ ሰውነታችን በውሃ ሲጠማ፣ በኃይል በፍጥነት ስንሸና፣ እንዲሁም አንዳንድ መጠጦችና ኬሚካሎች ስናዘወትርና እንዲሁም ከመሬትና ከእቃዎች ጋር በሚፈጠር ግጭት የሚፈጠረው ኮረፋ የጤነኝነት ምልክት ሊሆን ይችላል። እንዲሁም ከዚህ ቀጥሎ አራተኛው ሊሆን የሚችለው የተለየ ስፖርት፣ የተለየ እንቅስቃሴ ወይም ደግሞ ያልተለመደ የሰውነት እንቅስቃሴ በምናደርግበት ጊዜ ፕሮቲን በሽንታችን ውስጥ አልፎ ይመጣና ኮረፋው ሊፈጠር ይችላል። ይህ ጊዜ የህመም ምልክት አይደለም፣ ነገር ግን ባልተለመደ ሁኔታ ፕሮቲን በመምጣቱ ምክንያት የሚፈጠር ኮረፋ ነው። አድማጮቼ፣ ተመልካቾቼ በችግር ጊዜ ችግር የሚሆነው የጉበት ህመምና የኩላሊት ህመም እንዲሁም የልብ ህመም ችግር ሲፈጠር ነው ማለት ነው። እስኪ ወደ ሁለተኛው ደግሞ የሽንት ሽታን በተመለከተ እንሂድ። የሽንት ሽታ ወይም ኦደር የሚፈጠረው ከሽንት ውስጥ የሚፈጠረው ኬሚካል በሚፈረካከስበት ጊዜ ወይም ብሬክዳውን በሚሆንበት ጊዜ በሚተንበት ጊዜ የሚከሰትና የሚሸተን የሽንት ሽታ ነው ማለት ነው። እንደምናየው እንደዚህ አይነት ኮረፋ ያለው የሽንት ሽታ የሚሰነፍጥ ወይም የሚከረፋ የሽንት ሽታ እንደዚህ እጅን በአፍንጫ አስይዞ የሚያልፍ ነው። አድማጮቼ፣ ተመልካቾቼ የሽንት ሽታ ብዙ ነው። ለምሳሌ ሽንት በተሸናበት አካባቢ ፀሐይ ሲመታው፣ ነፋስ ሲያገኘው ሽታው ይመጣል፣ የሚሰነፍጥ ሽታ ይታያል። በዚያን አካባቢ አስም እና የተለያዩ ነገሮች ያለባቸው ሰዎች ሲያልፉ በሚሰነፍጠው ሽታ አስማቸው ይነሳል፣ አለርጂካቸው ይነሳል። የሚሰነፍጥ ሽታ በሽታ ነው። የሚሰነፍጥ ሽታ፣ የሚሸት ሽታ አንደኛው አሞኒያ የሚሸት ጠንካራ ሽታ አለው። አድማጮቼ፣ ተመልካቾቼ ይህ አሞኒያ የሚለው ሽታ በአማርኛ ትርጉም ስላላገኘሁለት ነው። ስለዚህ አሞኒያ የሚሸት ጠንካራ ሽታ የሽንት ቧንቧ ኢንፌክሽን ሲኖር አሞኒያ የሚሸት ጠንካራ ሽታ ይሸተናል። ሰውነታችን ውሃ በጣም ሲጠማ አሞኒያ የሚሸት ጠንካራ ሽታ ሊሸተን ይችላል። በቂ ውሃ አለመውሰድ እንዲሁም አሞኒያ የሚሸት ጠንካራ ሽታ ሊሸተን ይችላል። ሁለተኛው የፍራፍሬ ሽታ፣ የብርቱካን ሽታ፣ የሎሚ ሽታ፣ በተለይ የብርቱካን ሽታ የሚሸተን የሽንት አይነት አለ። ይህ ከተከሰተ ከቁጥር ውጭ የሆነ የስኳር በሽታ ሲኖር የፍራፍሬ ሽታ ሊሸተን ይችላል። ኬቶ አሲዶሲስ ሲኖር የፍራፍሬ ሽታ የሚመስል ጣፋጭ ሽታ የሚመስል የፍራፍሬ ሽታ ይኖረናል። ይሄ ሽታ ከተከሰተ ወይም ይሄ ሽታ ከተገኘ ወይም ይሄ ሽታ ካሸተትን የስኳር በሽታ ሲኖር ማለት ነው። ሌላው ሶስተኛው እምክ የሚሸት ሽታ ሲፈጠር ነው። እምክ የሚሸት የሽንት ሽታ ይፈጠራል። ዋና የሰውነት ችግር ስራ ሲያቆም ወይም የሰውነት ችግር ሲፈጠር ቆሻሻው ሲወገድ የሚፈጠር ሽታ ማለት ነው። የጉበትና የኩላሊት ህመምና ችግር ሲኖር ይህ እምክ የሚሸት ሽታ ይፈጠራል። የሐሞት ከረጢት መዘጋት ሲኖር ይህ እምክ የሚሸት ሽታ ይፈጠራል። ሲሮሲስ ሲከሰት
ከነዚህ ነገሮች አንዱ እንኳ ሲከሰት እምክ የሚሸት ሽታ ሊፈጠር ይችላል። እነዚህ ነገሮች ሲከሰቱ ይህ የሰውነታችንን በሽታ ይገልጽልናል ማለት ነው። ሌላው የበሰበሰ ሽታ ሲከሰት ነው። የበሰበሰ ሽታ የሚመስል አንዳንድ የበሰበሱ ነገሮች የእነዚያ ነገሮች ሽታ በሽንታችን ውስጥ ሲፈጠር አንደኛ ባክቴሪያው በሽንታችን ውስጥ ሲራባና ሲበዛ የሚፈጠር የሽንት ሽታ ነው ማለት ነው። ይህም ሽታ ኢሼርሺያ ኮላይ የሚባለው ባክቴሪያ ሲኖር በሽንታችን ውስጥ ይህ ባክቴሪያ ሲበዛና ሲራባ በሽንታችን ውስጥ የሚሸት የበሰበሰ ሽታ መሆኑን ያሳየናል። በአጠቃላይ ይህ የበሰበሰ የሚመስል የሽንት ሽታ የሽንት ቧንቧ ኢንፌክሽን መኖሩን ይጠቁመናል ማለት ነው። ሌላው መጨረሻው አንዳንድ መድኃኒቶች ሲኖሩ የሽንት ሽታችን የተለየ ይሆናል። አንዳንድ የጸረ ባክቴሪያ መድኃኒቶች አንቲባዮቲክስ እንደዚህ አይነት የሽንት ሽታ ሊያመጡ ይችላሉ። ይህ የጤነኝነት ምልክት ነው። በእርግጥ አንዳንድ የተጨማሪ መድኃኒቶች ለምሳሌ ቫይታሚን B6 መድኃኒቶች የሚወስድን ሰው ወይም ሰፕሊመንት የሚወስድ ሰው ተጨማሪ መድኃኒቶች የምግብ መድኃኒቶች የሚወስድ ሰው እንደዚህ አይነት ሽታ ሊሸተን ይችላል። ይሄ የህመም ምልክት ላይሆን ይችላል። ይሄ ሲከሰት የህመም ምልክት ላይሆን ይችላል። የመድኃኒቶች በሽንት ውስጥ መውጣት የመድኃኒቶች ንጥረ ነገር በሽንት ውስጥ መውጣትን ስለሆነ የበሽታ ምልክት ላይሆን ይችላል። አድማጮቼ፣ ተመልካቾቼ እስኪ አሁን ደግሞ ፍሬ ነጥቦችን እንይ። የሽንት ቧንቧ ኢንፌክሽን ሲኖር የሽንት ሽታ ይቀይራል። ምክንያቱም የተነሳውበት ነጥብ ለሽንት ቧንቧ ኢንፌክሽን ስለሆነ ፕሮግራም የሚሰራውም በዚያ ዙሪያ ሰፋ ያለ ፕሮግራም ስለሆነ የማወራው ከልብና ከጉበት ኩላሊት የበለጠ የኩላሊት ኢንፌክሽን የሽንት ቧንቧ ኢንፌክሽን ላይ ነው። ስለሆነም የሽንት ቧንቧ ኢንፌክሽን ሲኖር የሽንት ሽታ በእጅጉ ይቀየራል። የሽንት አረፋ ሆኖ የሚቆይበት ደቂቃ ይጨምራል፣ ብዛቱም በዛው ልክ ይጨምራል። ይህ ሲገኝ ቶሎ ብሎ ሌሎች ምልክቶችን ማዳመጥና ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ሌላው በቂ ውሃን መውሰድና ቀለሙን፣ ሽታውንና ኮረፋውን በማየት ጤንነቶን ራስዎ በቤቶ ሆነው ማወቅ ይችላሉ። እየባሰ ከመጣ እና እየሰፋ ከመጣ እየተደጋገመ ከመጣ ወደ ሕክምና መሄድ አለበት ማለት ነው። በተጨማሪም ትንሽ አረፋ ያለው ሲደመር ሽታም ካለው የኢንፌክሽን ምልክቶችም ካሉ ኢንፌክሽን የመሆን እድሉ ሰፊ ስለሆነ ጥንቃቄ ማድረግ አስፈላጊ ነው። አድማጮቼ፣ ተመልካቾቼ የዛሬው የሰጣችሁ አገልግሎት ስለ ትምህርታዊ ሁኔታው ደስ ካላችሁ ከረካችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ይህንን በማድረጋችሁ ከልቤ አመሰግናችኋለሁ። ቻናሉን ከማሳደግ በተጨማሪ ማህበራዊ አገልግሎቴንም እንዳሰፋው ስለሚያግዘኝ ቪዲዮውን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ሐሳብ አስተያየታችሁን በዚያው ላይ ስጡኝ። አድማጮቼ፣ ተመልካቾቼ እስኪ እናንተም ስትሸኑ እንዴት አይነት ሽንት እንደሸናችሁ፣ ምን ምልክት እንዳያችሁ፣ እንዴት እንደሆነ እስኪ ኮመንት ላይ ጻፉልኝ። ለዛሬው ጤና ይስጥልኝ።